መንፈሳውያን የተሰኛችሁ የሉል እግዚአብሔር ቤተሰቦች እመቤታችን ቅድስት ድንግል ማርያም የአስራት የአደራ ልጆች የጻድቃን ቅዱሳን የሰማዕታት ወዳጆች መልአከ ሰላም ቀሲስ ሰለሞን የደብራችን ዋና አስተዳዳሪ ሊቀ ሕሩያን ቀሲስ ዮናስ የቨርጂኒያ ስቴት ቤተ ክህነት ስራ አስኪያጅ አባቶቼ ካህናት፣ ወንድሞቼ ዲያቆናት እንዲሁም በዚህ የተሰበሰባችሁ ምዕመናት ባሰባሰበን በሉል እግዚአብሔር ክብርና ሰላም እንደምንመጣችሁ እንደምንቆያችሁ አሜን። አምላካችን የመድኃኒታችን የሉል እግዚአብሔር ስም የተመሰገነ የገነነ ይሁን። የምንነጋገርበት ርዕስ የሚሆነን የማቴዎስ ወንጌል ምዕራፍ 2 ከቁጥር 13 ላይ እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን እንዲገድለው ይፈልገዋልና ተነስ፣ ሕፃኑንም እናቱንም ይዘህ ወደ ግብፅ ሽሽ፣ እስክነግርህ ድረስ በዚያ ተቀመጥ አለው። ለቃሉ አምላካችን የመድኃኒታችን የሉል እግዚአብሔር ስም የተመሰገነ ይሁን። በወንጌል ላይ እንደምንመለከተው ለዮሴፍ የተነገረው ነገር አለ። ለዮሴፍ የታየው አቅጣጫ አለ። ይህም ነገር ደግሞ ምንድነው? ንጉሱ ሊገድለው ስለሚፈልግ ልጁን እና እናቱን ይዘህ ሂድ የሚል ነገር ነው የተነገረው። እንግዲህ ይህንን ነገር ስናስብ በቤተ ክርስቲያናችን የፀሐዩን መውጣት የሰማዩን ደግሞ መፍካት መልካሙ ብርሃን መምጣቱ ደስ የሚለው ሁሉም የሚስማማው ደግሞ አየር መገኘቱ ትናንትና ሲዘንብ የነበረበት ጉም የነበረበት እንዲሁም ደግሞ ለመሄድ ወደ ፈለግነው ለመንቀሳቀስ ጭቃው በሚያስቸግርበት ጊዜ ነበረው ተገልጾ ደግሞ ወደ መልካም አየር የመጣንበትን ጊዜ የምናስብበት ወይም ደግሞ የመጀመሪያው ወር ብለን የምናስበው ወይም በቤተ ክርስቲያናችን ደግሞ አዝርዕቱ ሁሉም ደግሞ የሚያምርበት አበባው ደግሞ የሚያፈራበት ጊዜ መሆኑን እናስባለን። ስለዚህ ልክ እንደዚሁ ደግሞ ይሄ ጊዜ ሲመጣ በዚህ ላይ ዘመነ ጽጌ ወይም ደግሞ ወርሃ ጽጌ የሚባል ነገር ቅድስት ቤተ ክርስቲያናችን ሁሌ በየዓመቱ ትነግረናለች፣ ሁሌ በየዓመቱ ታስተምረናለች። ታዲያ ይህ ነገር ደግሞ ከምን ጋር ይያያዛል ማለት ነው? በዚህ በማቴዎስ ወንጌል ላይ የተመለከትነው ስደቱን የሚያመለክተውን ለዮሴፍ የታየውን ሕልም የሚያመለክተውን ምልክት ያሳየናል ማለት ነው። ታዲያ ይህ ነገር እንዴት ነው የሚገናኘው? ይህንንስ ደግሞ ነገር እንዴት ተጀመረ? መሀሌቱን ውስጥ ደግሞ ማን ደረሰው የሚለውን ለማየት እንሞክራለን። ምስጢሩን ጥበቡን ገልጾ እንዲያስተምረን የአባቶቻችን አምላክ መልካም ፈቃድ ይሆንልን። ስለዚህ በዚህ በወንጌል ክፍል ላይ እንደተመለከትነው ስደትን የሚሰደዱበት ወይም ደግሞ መጀመሪያ ተቀምጠው ከነበሩበት ሀገር ሊቀይሩ ወይም ደግሞ መጀመሪያ የነበሩበት ቦታን ንጉሱ ስላወቀው ከዛም ደግሞ በዛ ቦታ ላይ የተገኘው ሕፃን በዛ ቦታ ላይ ያለው ሕፃን ከእርሱ በላይ ንጉስ እንደሆነ ስለተነገረው ጥበበኞቹ በዚህ በማቴዎስ ወንጌል ምዕራፍ 2 ቀደም ብለን ከላይ ጀምረን ስንመለከት እነዛ ሰብአ ሰገል ለዚህ ለንጉሱ ለሄሮድስ እንደነገሩት ይሄ የተወለደው ልጅ ንጉስ እንደሆነ አምላከ አማልክት ወእግዚአ አጋዕዝት ወንጉሠ ነገሥት ብለን የምንመሰክርለት አምላክ እንደተወለደ ስለነገሩት ወይም ደግሞ ይህ ንጉስ ስለሆነ ሄሮድስን ያሳስበው ነበረ፣ ሄሮድስን ያስጨንቀው ነበረ። ስለዚህ ይህን ጭንቀቱን ደግሞ ሊያቆምለት የሚችለው ነገር ብሎ ያሰበው በዛ ዕድሜ የነበሩትን ከሕፃንነት ዕድሜ ያላቸውን እንግዲህ እስከ 2 ዓመት የሚደርሱትን ሁሉ ማስገደልና ማጥፋት ነበር ያሰበው። ምክንያቱም እንዲታመም ቢያደርግ በኋላ ደግሞ ከሕመሙ ሊድን ይችላል፣ ወይም ደግሞ ካለው አካላት አንዱን ሊያሳጣው ይሞክር ምናልባት ፈውስን አግኝቶ ንግስናውን ሊይዝ ይችላል። ስለዚህ ንግስናውን እንዳይለቅ የሚያደርገው ነገር የሕፃን ሲሞት ነው ብሎ ስላሰበ እንዲገድሉት ያዛል ማለት ነው። በዛን ጊዜ ደግሞ ሄሮድስ ብዙ ነገር ያናደው ነበረ። ንግስናውን ሊቀማው የመጣ ሕፃን እንዳለ ያስብ ስለነበረ ሰብአ ሰገል እንኳን ሲነግሩት ካጠገቡ ሆነው ሲያጉረመርሙና ሲስቁ እንኳን እጅግ ይናደድና ያዝን ነበር ይላል። ስለዚህ በዚህኛው ጊዜ ላይ ይህንን ሕፃን እንዲገሉት ያዛል። በዚህም ምክንያት ብዙ ሕፃናት እንዲጨፈጨፉ ብዙ ሕፃናት እንዲመቱ ሆኗል። እንደውም በቤተ ክርስቲያናችን አሁን ጥንታዊ የሆኑ ቤተ ክርስቲያኖች ላይ ኢትዮጵያ ስትሄዱ የሻኩራ ድምፅ ይሰማል አይደል? ንፋስ ሲኖር የሆነ የሚሰማ ድምፅ አለ አይደል? ለቤተ ክርስቲያን የምናውቀው ያ በቤተ ክርስቲያናችን ምሳሌነቱ ሄሮድስ ያስጨፈጨፋቸውን ሕፃናት የሚመስል ነው። አሁን ጸጥ ሲል ቀን ላይ ቤተ ክርስቲያን ሄደን ስንቀመጥ እነዛ ሻኩራዎች ሲጮህ እንሰማለን።
ሄሮድስም ደግሞ እነዛን ሁሉ ሕፃናት ሲያለቅሱ ሲጮህ የነበረው ልክ በመጽሐፍ ቅዱሳችን ላይ ደግሞ እንዳለው ድምፅ በራማ ተሰማ፣ ልቅሶና ብዙ ዋይታ፣ ራሔል ስለ ልጆቿ አለቀሰች፣ መጽናናትም አልወደደችም እያለ እንደተናገረ ልክ እንደዚህ የሚረብሽ የሕፃናት ድምፅ እንደተሰማ ቤተክርስቲያናችን ደግሞ ይህንን ምሳሌ አድርጋ የአሻፎራ ሁሌ ንፋስ በሆነ ቁጥር ምን ይላል? በጣም ይጮሃል አይደል? ቀን ላይ ስትሄዱ ወይም እንዲጸጥ ያለ ቦታ ላይ ስትሄዱ ቤተክርስቲያን ላይ ያን ድምፅ ትሰማላችሁ። ልክ እንደዛ እስከሚሆን ድረስ ሕፃናቱ እንደተጨፈጨፉ፣ ሕፃናቱ እንዳለቁ መጽሐፍ ቅዱሳችን ይነግረናል ማለት ነው። ስለዚህ እኛም ደግሞ በዚህ በመስከረም 26 እስከ ህዳር 5 ባለው አንድ ወር ከ10 ቀን ወይም ደግሞ 40 ቀኑን ይህንን ወርሃ ጽጌ ያለበትን ስደቱን ነገር የምናስብበትን ጾም ተብሎ ወይም ደግሞ የፈቃድ ጾም ሆኖ ይህንን ስደት በማሰብ ይህንን ሐዘን በማሰብ ህዝበ ክርስቲያኑ ምን ይላል ማለት ነው? ይጾማል። ስለዚህ ለዚህ ደግሞ መነሻ የሆነን ነገር አሁን ያለው በማቴዎስ ወንጌል ምዕራፍ 2 ቁጥር 13 ላይ ሕፃኑንና ልጁን ይዘህ ምን በል ሽሽ ወይም ደግሞ ሂድ ተብሎ እንደተነገረው ከነበሩበት ከገሊላ ተነስተው ወዴት ተሰደዱ? ወደ ግብፅ ተሰደዱ ማለት ነው። ስለዚህ በዚህ ስደት ውስጥ ግን እጅግ የሚያስገርም ነገር ይፈጠር ነበር። ብዙ ተአምራቶች ተደርገዋል። ምንም እንኳን አምላካችንን መድኃኒታችንን ኢየሱስ ክርስቶስን በእቅፋ ብትታቀፍም ብዙ መከራዎችን፣ ብዙ ሐዘኖችን፣ ብዙ መራብን፣ ብዙ መጠማትን ደርሶባቸው ነበር። ብዙም ደግሞ ተአምራቶች ተደርገው ነበረ። ይህንን ነገር ሁሉ በዚህ የስደት ጊዜ ላይ በደንብ እናስበዋለን። በዚህ በስደት ጊዜ ላይ በደንብ እናስታውሰዋለን ማለት ነው። ለዚህም ነው ቤተ ክርስቲያናችን አባቶች እና አባ ጽጌ ብርሃን እና አባ ገብረ ማርያም እና አባ አርከ ስሉስ እነዚህ ሁሉ ስለዚህ ስለ ስደቱ ነገር እያነሱ ሲያስታውሱና ሲናገሩ በቤተ ክርስቲያናችን መጻሕፍት ላይ እንመለከታለን። እንደዚሁም ደግሞ በጻድቁ በአባ ዜና ማርቆስ ገድል ላይም ስንመለከት የአባ ጽጌ ማርያምን ነገር ወይም ደግሞ አሁን ማኅሌተ ጽጌ ተብሎ የተቀመጠውን ነገር ድርሰቱን እንዲሁ በቤተ ክርስቲያናችን እናገኛለን ማለት ነው። ስለዚህ በዚህ በስደታቸው ጊዜ 3 ዓመት ከመንፈቅ የሚሆነውን ጊዜ በምን አሳለፉ ማለት ነው? በስደት አሳለፉ ማለት ነው። ስለዚህ 3 ዓመት ከመንፈቅ የሚሆነው ጊዜ በዚህ ስደት ውስጥ ሐዘን ነበረ፣ ብዙ ልቅሶ ነበረ። ቅድም ሰምታችሁ ከሆነ በዕርገት ጊዜ ወይም ደግሞ ድርገት በሚመለስበት ጊዜ ካህኑ ደስ በሚል ዜማ ሲያዘሙት ሰምታችሁ ከሆነ እመቤታችንን አሳስቢ እያሉ ሲናገሩ ነበር አይደል? ልቅሶውን እንደዚሁም ደግሞ በፊትሽ ላይ ደግሞ የፈሰሰውን ያንን እንባ እነዚህን ሁሉ ምን በይ አዘክሪ አሳስቢ ሲሉ ነበር። ስለዚህ በዚህ በሄሮድስ ጊዜ በነበረው ዘመን ላይ ምን ብላ ነበር ማለት ነው? ብዙ አልቅሳ ነበረ፣ ብዙ ተጠምታ ነበር፣ ብዙ ደግሞ ረሃብም ሆኖ ነበረ። ምንም እንኳን ከጎኗ የሚረዷት እህቷ ሰለሜ ብትኖርም፣ ምንም እንኳን ደግሞ ዮሴፍ ቢኖር፣ ምንም እንኳን ደግሞ ሁሉን መመገብ የሚችለው ሁሉን ማጠጣት የሚችለውን አምላክ አቀፋሪ ቢሆንም ነገር ግን ትንቢት ደግሞ ይፈጸም ዘንድ ምን ሆኗል ማለት ነው? እነዚህ ነገሮች ሁሉ ተደርገው ተመልክተናል። ተርበዋል፣ ተጠምተዋል። በዛ መካከል ላይ ደግሞ የሚያስገለግጡ ሊያስፈሩ የሚፈልጉ ሽፍታዎች ብዙዎችም ደግሞ በስደታቸው ጊዜ ላይ አጋጥሟቸው ነበረ። ነገር ግን ብዙም ደግሞ ተአምራቶች ተደርገዋል። ሲጠማቸው ከአለት ላይ ውሃን እያፈለቀ ሲጠጡ፣ ደግሞ ጠላቶቻቸው የነበሩት ከእነርሱ ውሃ ሊጠጡ የፈለጉት ደግሞ ውሃን ሲጠጡ ውሃው ሲመርባቸው፣ እንደዚህ አይነት ትላልቅ ተአምራቶች የተደረጉበት ብዙ ነገሮች የሆኑበት ስደት ነው ማለት ነው። ስለዚህ በዚህ በስደት ወር ውስጥ በዚህ በስደቱ ጊዜ ላይ ከአለት ውሃ እየፈለቀ ሲጠጡ፣ ትናንት ሲረዷቸው የነበሩት ደግሞ ከእርሱ በረከትን ሲያገኙ፣ የያዙት ነገር ሲጠፋባቸው በበረከት ሲለውጠላቸው፣ እንደዚሁም ደግሞ እነርሱ ሊያሳድዱ ሲመጡ ደግሞ ራሳቸው ሲሳደዱ የተመለከትንበት ቅድም በወንጌሉ ላይም ደግሞ እንደሰማነው በመንፈስ ቅዱስ ላይ ሊነሳ የሚወድ በመንፈስ ቅዱስ ላይ እጁን ሊያነሳ የሚወድ በመንፈስ ቅዱስ ላይ ኃይሉን ሊያሳይ የሚወድ እንደማይጠቅመው እንደማይረባ እንዲሁም ደግሞ እንደሚቀሰፍ ሁሉ በወንጌሉ ላይ ሰምተናል። ስለዚህ ልክ እንደዚሁ በዚህ በእግዚአብሔር ስራ ውስጥ ሊገቡ የሚወዱ ብዙ ሰዎች እንደተነሱ እነዚህን ነገሮች ግን ደግሞ አይሆንም ብሎ እንዳስቆማቸው በዚህ በስደት ጊዜ ላይ እናስባለን ማለት ነው። ስለዚህ ትንቢቱ ይፈጸም ዘንድ ይህ ሁሉ የስደት ነገር ሆኖ ከዛም በኋላ ግን በወንጌሉ ላይ እንደተመለከትነው በኢሳይያስ ትንቢት ላይ ደግሞ እንዳለው ከነበሩበት ስደት እንደተመለሱ፣ ሲያሳድዷቸው የነበሩት ቀድመው እንደጠፉ፣ ሲያሳድዷቸው የነበሩት ቀድመው እንደሞቱ መጽሐፍ ቅዱስ ይነግረናል። ዛሬም ደግሞ በእኛ በሕይወታችን ላይ ብዙ ሰዎች ሊያሳድዱን ይፈልጋሉ። ብዙ ሰዎች ከእውነቱ ሊያሸሹን ይፈልጋሉ፣ ወይም ደግሞ ከመልካሙ ነገር ዞር እንድንል ሊፈልጉ ይችላሉ። ነገር ግን እኛ ከእግዚአብሔር ጋር የምንጸና ከሆነ ምን ይላል? ቀድሞ እነሱ ምን ይላሉ? ያልፋሉ። ለዚህ ትልቅ ትምህርታችን ነው።
ሁሌ በመልካ ቁርባን ላይ ሰምታችሁ ከሆነ እመቤታችንን የወራዙት ምን እንላታለን? ኃይል ትባላለች አይደል? የወራዙት ኃይል እየተባለ ሲሰጥ ትሰማላችሁ። ወይም ደግሞ የወጣቱ የብርቱ ወይም ደግሞ ለበረታው ሁሉ ኃይል ነች ተብሎ የሚነገረው ለምንድን ነው? ብዙዎች ዛሬ ይከፋቸዋል። እግዚአብሔር ከኔ ጋር የለም፣ እግዚአብሔር ከኔ ጋር ቆሞ የምጨነቀውን ጭንቀት አይጨነቅልኝም ወይም የማስበውን ነገር አይፈጽምልኝም እያሉ ብዙዎች ይጨነቃሉ፣ ብዙዎች ያለቅሳሉ። እመቤታችን ቅድስት ድንግል ማርያም ግን ኢየሱስ ክርስቶስን ታቅፈው ነበረ። ለምን ራበኝ አላለችም፣ ለምን ጠማኝ አላለችም፣ ለምን አዘን ለምን ተሰደድኩ አላለችም። ነገር ግን ወደ መልካሙ ምን አለች? ተሻገረች። ስለዚህ እመቤታችንን ኃይል ናት ተብሎ የምንማርበት ኃይል ናት ተብሎ የሚነገረን አንዱ ነገሩ ይሄ ነው ማለት ነው። ከእመቤታችን ይህን ትልቅ ነገር ስለምንማር ቢርበን ቢጠማን ብናዝን ብናለቅስ የሁሉ ነገር ቢሆንብን ነገር ግን የእውነት ከልባችን ኢየሱስ ክርስቶስን የምናስብ ከሆነ በእውነት በልባችን ቤተ መቅደስነታችንን አንጽተን የያዝን ከሆነ ይህ ሁሉ ነገር ምን ይላል? ያልፋል፣ ወደ ሳቅ ይቀየራል። ልክ እንደ ጻድቁ እንደ ኢዮብ ብዙ ነገሮችን ብናጣ በመልካም ነገሮች ምን ይላሉ? ይተካሉ። ስለዚህ ብዙዎች ሊያስለቅሱን፣ ብዙዎች ሊገፉን፣ ብዙዎች ደግሞ ወደ ሐዘን ሊከቱን ሊሮጡ ይችላሉ። ነገር ግን ይህንን እንሻገራለን። እንዴት ከተባለ ልክ እንደ እመቤታችን ለቅድስት ድንግል ማርያም ቢርበንም ቢጠማንም ምን እያለ እያመሰገንን ማለት ነው። ስለዚህ ይህንን ትልቅ ኃይልም ደግሞ የተማርንበት ስለሆነ ማለት ነው። በዚህም በ14ኛው መቶ ክፍለ ዘመን ቅድም እንዳልኳችሁ በጻድቁ አባ ዜና ማርቆስ ላይ ገድል ላይ ስንመለከት የአባ ጽጌ ብርሃንን ነገር እንመለከታለን። ይህም ደግሞ ይህም ሰው ደግሞ አሁን በቤተ ክርስቲያናችን የምንሰማውን ማኅሌተ ጽጌ የተባለውን ድርሰት የደረሱልን ናቸው። ይህንን ስንመለከት ድርሰታቸው ሁሌ በጽጌ ጾም ላይ የምትመለከቱት ነገር አለ አይደል? አበባ አለ አይደል? መልካም መሆኑን ማፍራቱን የምናስብበት ጊዜ ነው። ስለዚህ በአበባና በፍሬ እያደረጉ ይህንን ድርሰታቸውን አስቀምጠውታል። ልክ ደግሞ እንደ አባቷ እንደ ዳዊት 150 የሆነ ምዕራፎችንም ደግሞ እንዲይዝ አድርገው በዚህ በደረሱት በማኅሌተ ጽጌ ላይ አበባና ፍሬ እያደረጉ እመቤታችንን አበባ ደግሞ ኢየሱስ ክርስቶስን ፍሬ እያደረጉ ደስ የሚለውን ቅኔ ያስቀመጡበት ነው። ምክንያቱም ፍሬ ሲኖር አበባ እንዲፈራ ይሆናል አይደል? በፍሬው አበባው እንዲገኝ ይሆናል። አበባው ደግሞ ሲኖር ምን ይሆናል? ለሌላው ደግሞ የሚያፈራበትን ፍሬ ከአበባው ደግሞ እናገኛለን። ስለዚህ ልክ እንደዚህ አይነት ደስ የሚልና የጠጠረ ቃል ባለው ነገር ግን ቀላል በሚመስል ምሳሌ ደግሞ ያስቀመጡትን ይህንን የማኅሌተ ጽጌውን ነገር ወይም ደግሞ 150 የሆነውን ምዕራፍ ልክ የዳዊትን መዝሙር ስንመለከት ስንት ምዕራፍ አለው? 150 አለው አይደል? ስለዚህ ልክ እንደዚሁ ደግሞ ይህንን ነገር እንዳደረጉት በዚህ በአባ ዜና ማርቆስ ገድል ላይ እንመለከታለን። እንደዚሁም ደግሞ እንደ ተባባሪ ሆነው ድርሰታቸውን እየተመለከቱ ይህንን ማኅሌት ደግሞ አንድ ላይ እየቆሙ አባ ገብረ ማርያም ደግሞ እንዳገዟቸው እንደዚሁ ይነግረናል ማለት ነው። ስለዚህ ይህንን ነገር ቤተክርስቲያናችን ይዛ የማኅሌተ ጽጌውን ነገር በሚያምርና ደስ በሚል መልኩ ሲቀርብ እንሰማለን። የዛኛውን የስደቱን ጊዜ የሐዘኑን ጊዜ ሁሉ እመቤታችንን አሳስቢ እያልን እንጠራለን ማለት ነው። እንዲሁ አባ ጽጌ ብርሃን በዚሁ ድርሰታቸው ላይ ደስ በሚል አገላለጽ እመቤታችንን የጠየቁባት እንደዚሁም ደግሞ ከሕማምሽ ከሐዘንሽ ከለቅሶሽ ብካፈልሽ ብለው ያስቀመጡትን ቃል እንመልከት። የሮማን ሽቶ የቀናንሞን አበባ የምትሆኝ ማርያም ሆይ በረሃብ በጾም አበባ የመሰለ የመልክሽ ደምግባት እስኪተወለድ ድረስ በስደትና በልቅሶ የደረሰብሽን ችግርና ድካም መከራሽንም ሁሉ እንደ እህትሽ እንደ ሰሎሜ አብሬሽ ብቀበር ምኞቴ ነበር፣ በዚህ ፍጻሜ የሌለውን ደስታ እሳተፍ ነበር እያሉ አባ ጽጌ ብርሃን ይህንን ነገር ሲናገሩ እንሰማለን። እንግዲህ ልክ እንደ እህትሽ እንደ ሰሎሜ ሆኜ እንኳን ከእግርሽ ስር ሆኜ የሚደርሱትን ሕማሞች የሚደርሱትን ለቅሶዎች የሚደርሱትን ሐዘኖች እንኳን ብሳተፍ ከደስታው እሆን ነበር እያሉ ይገልጻሉ። እንግዲህ አሁን እዚህ ጋር ስንመለከተው የሚምታታ ነገር ነው አይደል? ከለቅሶና ከሐዘኑ ጎን በሆን ኖሮ ደስታን አገኝ ነበር ነው እያሉ ያሉት። በለቅሶና በሐዘን ውስጥ ደስታ አለ የለም ማለት ነው። ነገር ግን በመንፈሳዊነት ከእግዚአብሔር ጋር የሚሆን እግዚአብሔርን ይዞ የሚደረጉ ሁሉ ውጣ ውረዶች ሁሉ ደስታ እንዳላቸው በኋላ ላይ የሚከፈሉ ትሩፋቶች እንዳላቸው ሲያሳዩን ምናሉ ልክ እንደ እህትሽ እንደ ሰሎሜ አብሬ ተሰድጄ ብሆን ልክ እንደ እህትሽ እንደ ሰሎሜ ከእግርሽ ስር ሆኜ ሕመምሽን ስቃይሽን ሐዘንሽን ብመለከት ኖሮ ከደስታሽ ተካፋይ ሆን ነበር እያሉ ያስቀመጡትን ቃል እንመለከታለን። ቀድመው ግን በደንብ ገልጸዋታል። አንቺ የሮማን ሽቶ እያሉ የቀናንሞን ደግሞ አበባ እያሉ እመቤታችንን ገልጸዋታል። ምክንያቱም አበባ ሆና ተመልክተው ነበረ። የአባ ጽጌ ብርሃንን ነገር
ወይም የህይወታቸውን ታሪክ ዞር ብለን ስንመለከት በእምነት ያደጉ አይደሉም። ወይም ልክ ገና ከልጅነት እያደጉ መጡ ከምንላቸው ውስጥ የምናነሳው ሳይሆን አማኝ ካልነበሩት ውስጥ የነበሩ ነገር ግን አንድ ቀን ለአደን ወደ ጫካ በሚሄዱበት ሰዓት የእመቤታችንን ስዕል አድኖ በዚህ በጫካ ውስጥ ይመለከታሉ እና በዚህ በጫካ ውስጥ ሲመለከቱ ይቺ የምታምር ይቺ ደግሞ መልከ መልካም ምንድናት እያሉ ስለማያውቁት ነገር ግን ቀድመው ደግሞ ከተለያዩ መምህራን አንዳንድ መጻሕፍቶችን ልክ እንደ ትንቢት ያሉ መጻሕፍቶችን ተምረዋል። ነገር ግን ትርጓሜዎቹ ደግሞ አያውቁም እና ይህን ስዕል አድነው ሲመለከቱ እንዴት የሚያሳሳ ነው፣ እንዴት የምታምር ናት እያሉ ሲናገሩ አንድ የእርሳቸው ጓደኛ የሆነ ሲመጣና ሲመለከት ይህንን ሲመለከት እንዴት የሚያምር ነው ሲሉ አባ ጽጌን እንዴ የእነዚህን ስዕል እየሳሉ ጣዖት የሚያመልኩትን አብረን ልታመልክ ነው አብረን ልታምን ነው ብለው እጁን በዚህ በእመቤታችን በቅድስት ድንግል ማርያም ስዕል ላይ ሊያነሳ ሲል እጁን ሲያነሳ ተቀስፎ እንደሞተ ይነግረናል። እና ስለዚህ ጽጌ ማርያም ደግሞ ይህን ነገር ሲሆን ጽጌ ብርሃን ደግሞ ይህ ነገር ሲሆን አንድ የተነገራቸው ነገር አለ። መልአኩ ተገልጾ ይህንን ነገር የሚረከብ ይህንን ስዕል የሚያግዝና የሚጠብቅ መነኩሴ እስከሚመጣ ድረስ ምን በል ጠብቅ ተብሎ ነበር። ስለዚህ ይህንን ነገር ተብለው ስለነበረ ወይም ይህ ነገር በማሳሰብ ስለተነገራቸው እጅግ እየተገረሙ ይጠብቁ ነበር። ከዛ በኋላ ደግሞ እነ ዜና ማርቆስ ትልቁ የሆነውን ትምህርት እንደተረጎሙላቸው ከሁሉ ደግሞ አስቀድመ የእመቤታችን የቅድስት ድንግል ማርያምን ነገር ለማወቅ በአብ በወልድ በመንፈስ ቅዱስ ስም መጠመቅ አለብህ፣ ማመን አለብህ። ከዛ ካመንክ በኋላ ደግሞ መልካሙን ነገር ታደርጋለህ፣ በመልካሙ ዘር ላይ ትገኛለህ ብለው ለአባ ጽጌ ብርሃን ስላስተማሯቸው አምነው ከተጠመቁ በኋላ ወደ ታላቁ ወደ ምንኩስና እንኳን እንዳቀረቧቸው ታሪካቸው ይነግረናል። ስለዚህ ወደዚህም ከቀረቡ በኋላ መልካም የሆነውን የጽጌውን ነገር ወይም ደግሞ ማህሌተ ጽጌ የምንለው ነገር እንዲደርሱ እመቤታችንን በልዩ በሆነ ፍቅራቸው ምን ይሉ ነበር ማለት ነው፣ ይጠይቁ ነበር። ስለዚህ ትናንት የነበሩበት ህይወት ጭራሽ ይህንን ድርሰት ሊደርሱ ወይም እመቤታችን ቅድስት ድንግል ማርያምን የሮማን ሽቶ እያሉ የቀኖናዋን አበባ እያሉ እንዲገልጹ የሚያስችል አልነበረም። ነገር ግን ወደ መልካሙ ነገር ተሻገሩ። ልክ እንደ ጓደኛቸው እጃቸውን አንስተው ቢሆን ኖሮ ተቀስፈው ይሞቱ ነበር። ነገር ግን ከዚህ ነገር እንዲኖሩ አልፈቀደም። ስለዚህ ምናልባት እኛ ያለንበት እግዚአብሔር የማይወደው ህይወት ሊኖር ይችላል። እግዚአብሔር አምላክ ግን ለእኛ ያሰበልን እኛ ያለንን የልብ ንጽሕናን ተመልክቶ ሊያወጣን ወደ መልካሙ ሊደምረን ያሰበበት ጊዜ ይኖራል። ስለዚህ ልክ እንደና አባ ጽጌ የምንጠብቀው ነገር ያስፈልገናል ማለት ነው። ምክንያቱም አባ ጽጌ ትንቢቱን ነገር ተምረውታል። ነገር ግን ትርጓሜን አያውቁትም። በኋላ እነ ዜና ማርቆስ ከመጡ በኋላ ነው ያስተማሯቸው። ምናልባት እኛም የምናውቀው ብዙ ነገር ሊኖር ይችላል፣ ብዙ ነገር ሰምተን ሊሆን ይችላል። ነገር ግን እንዳናምን እንድንወድቅ የሚፈልጉት ልክ እንደ አባ ጽጌ ያሉ የሚንቀለቀሉ ብዙ ሰዎች ወደ ህይወታችን ሊመጡ ይችላሉ። ከመልካሙ ነገር ሊያስቱ ይችላሉ። ነገር ግን እኛን ስንል ራሳቸው ይላሉ ይጠፋሉ። ሄሮድስ ትናንት ሲያሳድር ነበር፣ ራሱ ጠፋ። ሕፃኑ አልጠፋም፣ እናቱ አልጠፋችም። ስለዚህ ይህንን ትልቅ ትምህርትን ደግሞ የምንማርበት ነው። ስለዚህ አባ ጽጌ ከህይወታቸው ጀምሮ እጅግ የሚያስተምሩ አባት ናቸው ማለት ነው። ስለዚህ በማህሌተ ጽጌው ላይ ልክ እንደ መዝሙረ ዳዊት 150 ያለውን እንመለከታለን ማለት ነው። ስለዚህ ልክ እንደ እህትሽ እንደ ሰሎሜ ከጎንሽ ሆኜ ልቅሶውን ሐዘኑን ሁሉ ብመለከት ከደስታሽ እደሰታለሁ ማለታቸው በመንፈሳዊ ተጋድሎ የሚደረግ ነገር ሁሉ ደስታ ስለሆነ ነው። ለዚህ ነው እና አባ ጊዮርጊስ እና ቅዱስ ጊዮርጊስን ብንመለከት እየተፈጩ እየተገረፉ መከራ እየደረሰባቸው ምን ይላቸዋል? ደስ ይላቸዋል። እነ ዮሐንስ አንገታቸው እየተቀላ ይመሰክራሉ፣ እግዚአብሔርን ቃል ያስተምራሉ። ስለዚህ በመንፈስ ቅዱስ የሚመጣ ተጋድሎ ሁሉ ምንድነው? ደስታ ነው። ስለዚህ ከዚህ ደስታ ደግሞ እንድንደረብ ከዚህ ደስታ ደግሞ አንድ እንድንሆን ብለው አባቶቻችን ይህንን የፈቃድ ጾም ቢሆንም ስደቷን በማሰብ መከራውን በማሰብ ምን ይላሉ ማለት ነው? ጾሙን ይጾማሉ። ስለዚህ እኛም ደግሞ ምን ልንል ይገባል? አቅሙ ካለን ብርታቱ ካለን ከዚህ ጾም ደግሞ ልንጨመር ይገባል ማለት ነው። ስለዚህ በዚህ ጾም በመሆናችን እመቤታችን ቅድስት ድንግል ማርያምን በማመስገናችን እንድንስት የሚፈልጉ እንድንወድቅ የሚፈልጉ ብዙዎች አሉ። ነገር ግን እነርሱ ስላልገባቸው እነርሱ ስላልተረዱት ነው እንጂ እንደውም አባ አርከ ስሉስ የተባለ ወይም ደግሞ ሰቆቃ ድንግል የሚባል ድርሰት የደረሰልን አባት እንዲህ እያለ የእመቤታችንን ሕማም በማሰብ ማዘን እንዳለበት የእመቤታችንን ሕማም በማሰብ እንኳን ሰው ድንጋዩን ማዘን እንዳለበት ሲናገር በዚህ በሰቆቃው ድንግል ላይ ፀሐይን የምትለብሺ የብርሃን ልጅ ቅድስት ድንግል ማርያም ሆይ ከክፉ ከሄሮድስ ዘንድ ልጅሽን ባሸሸሽ ጊዜ የደረሰብሽን ችግሮች ጨረቃን የሚጫሙ እግሮችሽ በመንገድ ብዛትና በአሸዋ ገለት እንደጎበጎቡ ቢሰማ
ሰው ይቅርና ድንጋዩን ባለቀሰ ነበር እያለ ሲናገር እንሰማለን። ስለዚህ እኛ አባት የሚሉት ነገር ምንድነው? የእመቤታችን የቅድስት ድንግል ማርያም ስደቱን እንተወው፣ ልቅሶውን እንተወው፣ ሌላውን እንተወውና እርሱን ይዛ ስትሰደድ በድንጋዩ ግለት በመሬቱ ደግሞ እሳትነት የጎበጎቡ እግሮቿን እንኳን በመመልከት ልናዝንና ልናለቅስ ይገባል። እንኳን ሰው ድንጋዩ እንኳን ሊያለቅስ ይገባል እያሉ ምን ብለዋል ማለት ነው? መስክረዋል። ምክንያቱም እመቤታችን ቅድስት ድንግል ማርያም እኮ የተሰደደችው ለእኛ መድኃኒት የሚሆነውን ልጅ ይዛ ነው አይደል? ያንን የያዘችው ሕፃን ለሁላችን ምንድን ነው? መድኃኒት ነው። ልክ አባ ጽጌ እንዳለው አበባውና ምኑ ፍሬው በአንድ ላይ የተሰደዱበት ልክ ከአበባ ፍሬው እንደተገኘ ያ ፍሬ ደግሞ ሌላ አበባ የሚያፈራ ነው። አበባ ሲመጣ ሌላም ደግሞ ፍሬ እንዲገኝ ምክንያት ስለሚሆን ማለት ነው። ስለዚህ ይህንን እግሮቿ እንዲጎበጎቡ ሐዘን እንዲደርስባት ስደት እንዲሆን ይህ ሁሉ ምክንያት የሆነበት ነገር ይህንን መልካም የሆነውን ሕፃን ይዛ ነው። ስለዚህ በዚህ ሐዘን ልናዘንና ሊሰማን ይገባል። ቅድም በዜማ እንደሰማነው አዘክር እያሉ ካህኑ ሲናገሩት የነበረው ልብን ሁሉ የሚሰብር ዜማ ነው አይደል? ስደቱን አስቢ፣ ልቅሶውን አስቢ፣ መሰደድ ህመሙን አስቢ እያሉ ሲያዜሙልን የነበረው አዘክር እያሉ ሲናገሩ የነበረው ልባችንን እንዲነካው በልባችን እውቀት ወይም ደግሞ እግዚአብሔርን መንፈስ ቅዱስ ጋር እንድንደርስ ስለፈለጉ ነው ማለት ነው። ስለዚህ ይህንን ታላቁን ቃልና ታላቁን ስደት የምናስበው በዚህ አስተሳሰብ ውስጥ ተገኝተን ነው ማለት ነው። ስለዚህ በህይወታችን ብዙ ህመም ቢመጣ ብዙ ስቃይ ቢመጣ ነገር ግን ኢየሱስ ክርስቶስን ይዘን ከሆነ ወደ እውነት ተመልሰን ከሆነ ከእግዚአብሔር ጋር አንድ ሆነን ከሆነ ሁሉን ማለፍ እንደምንችል ብዙ ታሪኮች ይነግሩናል። እመቤታችን ማለታችን ወይም እመቤታችን ቅድስት ድንግል ማርያም ዝም ብለን መጥራታችን ኢየሱስ ክርስቶስን ተው እያልን አይደለም። ቀድመን ብያችሁ ነበረ። አባ ጽጌ የእመቤታችንን ስራ አድኖ ሲያይ እጅግ ተማርኮ ነበር። ይህቺ ሴት ማናት ብሎ ጠይቆ ነበር። ነገር ግን አባ ዜና ማርቆስ ሲመጡ ምን አሉ? እመቤታችን ልክ ሌላው አሕዛብ እንደሚለን ወይም ሌላው እንደሚናገረው እመቤታችንን እሷን ስገድላት ለእርሷ አምልኮ አቅርብ ብለው አይደለም የጀመሩት። መጀመሪያ እርሷን እንድታውቅ ምን በል በአብ በወልድ በመንፈስ ቅዱስ ስም ተጠመቅ፣ እምነት ይኖረ። ስለዚህ ዛሬ እምነት ሳይኖራቸው ስለ ቅዱሳን ስለ ገድላት ምን ሊሉ የሚፈልጓሉ? ሊናገሩ ሊተረጉሙ የሚፈልጓሉ። ነገር ግን አባ ጽጌን ቀድሞ ብዙውን ትንቢት ያውቀዋል፣ ትርጓሜውን ግን አያውቀውም ነበር። ስለዚህ ማመንና መመለስ ይፈልጋል። ከዛ በኋላ በዛው ስንገኝ ብዙ ነገሮችን እንድናውቅ በኋላም ደግሞ እንደና አባ ጽጌ በድርሰቱም ደግሞ እንድንገኝ ሊሆን ይችላል። እግዚአብሔር የሚያደርገው ስለማናውቅ ብዙዎችን ማንሳት እንችላለን እና አባ ጊዮርጊስ ዘጋስጫን ስናስብ ብዙ ሰዎች ገፍተዋቸዋል፣ ብዙ ሰዎች ንቀዋቸዋል። እንደውም ይህን ትምህርት መማር እንኳን አይችልም ውሰደው ተብሎ ለአባትየው እስከሚነገር ድረስ ተነግሯል። እንደውም አባትየው ከኔ ከምወስደው እዛው ለመነኮሳቱ እህል እያዘጋጀ ይኑር ብሎ ስለ አባ ጊዮርጊስ ዘጋስጫ ተናግሮ ነበር። ነገር ግን እጅግ ምርር ብሎ እንደዚህ አይነት የእምነት ጥንካሬ ስላለኝ ወይም ደግሞ እግዚአብሔርን ስለፈለግኩ ነው ወይ እንደዚህ የምሆነው? ስለምንድን ነው የምማረው የማይገባኝ? ስለምንድን ነው የማነበው ነገር በአይምሮ የማይቀመጠው? እያለ ሲጸልይ እመቤታችን ቅድስት ድንግል ማርያም ምን ብላው ነበር? እግዚአብሔር አምላክ ተአምራቱን ሊያሳየኝ ፈልጎ ነው እንጂ ከሌላው ፍጥረት ለይቶ አይደለም ብላ ነግራው፣ ከዛም በኋላ ደግሞ የእውቀትን ጽዋ እንዳጠጣችው፣ ከዛም በኋላ ብዙ ድርሰቶችን እንደደረሰ እንደውም በድርሰቶቹ ውስጥ እመቤታችን ቅድስት ድንግል ማርያምን ልክ እንደ እናትም አይደለም ደግሞ ልክ እንደ ጓደኛ ሆና የሚደርሰውን ሳትነግረው ለእሷ ለእመቤታችን የሚደርሰውን ድርሰት ሳይናገር የሚቀጥል ከሆነ እመቤታችን ድርሰቱን ትሸሽግበት ነበር። እንዴት ሳትነግረኝ፣ እንዴት ሳታማክረኝ ይህንን ነገር ጀመርክ እያለች። ስለዚህ ይህን ያህል ቀረቤታ ላይ ደረሰ ማለት ነው። ስለዚህ ባለን በመጽናት ባለን በመቆም ወደ ቅድስና ወደ መልካም ነገር መሻገር እንችላለን። ለዚህም ነው መጀመሪያ ተሰደው ነበረ፣ መጀመሪያ አዝነው ነበር፣ መጀመሪያ አልቅሰው ነበረ። ነገር ግን ከእነርሱ ቀድመው አሳዳጆቻቸው ምን አሉ? ጠፉ። አሳዳጆቻቸው ሞቱ ማለት ነው። ስለዚህ ለዮሴፍ ትናንት ተሰደድ የተባለው ደግሞ አሁን ተመለስ ተብሏል። ስለዚህ ባለንበት ጸንተን ልክ እንደና አባ ጽጌ ጓደኞች ያሉ ተንቀልቅለው ካለንበት ከጽናት ከብርታት እንዳያጠፉን በጸሎት ወደ እግዚአብሔር በመትጋት በእግዚአብሔር ቤት በእግዚአብሔር ፊት ልንቆም ይገባል። እኔ ባጎደልኩት ጻድቃን ቅዱሳን ሰማዕታት ይሙሉበት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።